ሰላም ውዴ ቻናሌ ቤተሰቦች ዛሬም እንደተለመደው ተወዳጁን እህል ውሃ ድራማን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ አሁኑኑ ሰብስክራይብ በማድረግ እህል ውሃንና ለልጄን ያለ መቆራረጥ መከታተል ትችላላችሁ። አብራችሁን ቆዩ። ቶፕራክ ለብቻው ሆኖ ግራ ተጋብቶ እያወራ ነው። የሆነ ልክ ያልሆነ ነገርም አለ። ስለዛ ቤት እርግጠኛ ሆና ነበር አውቀዋለሁ ያለች። ያንን የሚመስል ቤት አውቃለሁ ብላ ተናገረች። እንዴት? በሌላ በኩል ፊዳን ለብቻዋ ተቀምጣ ተጨንቃለች። ልረዳህ አልችልም። አንድ ነገር እንኳን መናገር አልችልም። እጆችን ዘርግቼ አንተን መያዝ እንኳን አልችልም። ከዚህ በኋላ አንድ ስህተት እንኳን የምሰራ ከሆነ ሙሉ ለሙሉ ከዚህ ቤት እወጣለሁ። አንተንም ቢሆን አደጋ ላይ መጣል አልፈልግም። ይቅርታ አድርግልኝ የኔ ፍቅር እያለችም ስልኳን ታነሳለች። ይገርምሻል ጓደኛዬ፣ ሁሉም ነገር እንደገና እየተገለባበጠ ነው። ደግሞ ምን ተፈጠረ? ነጃት መጥቶ ነበር። አንዳንድ ጥያቄዎችን ጠየቀኝ። ወደ ቤቱ ሊሄድ ነው፣ ወደ ድሮ ቤታችን። የእውነት ይሄማ መልካም ዜና እኮ ነው። እኔ ግን አሁንም ቢሆን እየዋሸሁት ነው ያለሁት ጓደኛዬ። ከዚህ በተጨማሪ ደግሞ እናቱ ወይዘሮ ከሪማን ምንም ደስ አላልኳትም። ከሱ እንድርቅ ነገረችኝ። እንደዛም አላደርግ ከሆነ ግን ታባረረኛለች። እንደዛ ነው ያለችው ጓደኛ። እኔ ደግሞ ምንም ልላት አልቻልኩም። ይሄ ነገር በጣም አስፈሪ ነው። አዎ ልክ ነሽ። ከነጃትና ከቡራክ መለየት አልፈልግም። የግድ እዚህ ቤት ውስጥ መሆን አለብኝ። ምንም አይነት ጥርጣሬ መፍጠርም አልፈልግም። እዚህ ቆይቼ ነጃትና ቡራክን መጠበቅ አለብኝ። ልክ ነው ፊዳን ውዴ፣ አንቺ ይህንን ነገር ማድረግ ትችያለሽ። አዎ ጓደኛዬ፣ የምወደው ሰው ማንነቱን ለመፈለግ ሁልጊዜ እየተቃጠለ ነው ያለው። ይህንን ግድግዳ ማፍረስ አለብኝ። ፊዳን ውዴ፣ በደንብ አድርገሽ አዳምጪኝ። እርግጠኛ ነኝ ይሄ የምትከፊው መስዋዕትነት በጭራሽ በባዶ የሚቀር አይደለም። አንድ ቀን ዋጋ ታገኝበታለሽ። በሌላ በኩል አይዳን ቡናዋን እየተጎነጨች በደስታ ትናገራለች። እማዬ፣ ላደረግሽልኝ ነገር በጣም አመሰግናለሁ። አግዘሽኛል። እመኝኝ የኔ ልጅ፣ ሁሉንም ነገር እናስተካክለዋለን። ከዚህ በኋላ እንደዚህ ነው የምንቀጥለው። ምናልባት አሰልቺ ጉዞ ሊሆንብን ይችላል፣ መጨረሻው ግን ያማረ ነው የሚሆነው። ልክ ነሽ እማዬ። ከዚህ በኋላ የማደርገው እያንዳንዱ ነገር ለቶፕራክ በጣም ጥሩ ይሆናል። ያለፈ ታሪካችን ይሄ ነው እያልኩኝ በየቀኑ አሳምነዋለሁ። ይህንን ነገር በመጫን የሚሰራ አይደለም። እዛ ካፌ ውስጥ የቆየነው ለአጭር ጊዜ ቢሆንም ነገሮቹ ጥሩ እየሄዱ ነበረ። ሁሉም ተዋናዮች የራሳቸውን ሚና በጥሩ ሁኔታን የተጫወቱት። ከዚህ በኋላም እንደዚሁ ይቀጥላል። አይዳን ውዴ፣ ቶፕራክ ከዚህ በኋላ ከእጅሽ አይወጣም የኔ ልጅ። በራስሽ ላይ ትልቁን እምነት ጣይ። ቶፕራክም ቢሆን አንቺን አንድ ቀን ይወድሻል። ሌላ በኩል ቶፕራክ ተመስጦ ላሊ የነገረውን ያስታውሳል። በዚህ ሰሞን አንድ ቤት ወደ አይምሮ እየመጣ ነው። ጫካ ውስጥ ያለ ቤት ነው፣ ባለ 3 ማዕዘን ቤት እያለ የነገረውንም ያስታውሳል። በርም ይንኳኳል። ግባ ግባ። አሊ፣ አንድ ነገር ልጠይቅህ እፈልጋለሁ። ያኔ የነገርኩህን ቤት አስታወስከው? ያንን ቤት ማግኘት አለብኝ አሊ። ቤቱን ካገኘሁ በኋላ እርግጠኛ ነኝ ስላለፈው ህይወቴ የተወሰነ አስታውሳለሁ። እባክህን ያንን ቤት ለማግኘት እርዳኝ ወንድሜ ቶፕራክ። ይሄንን ነገር ባለፈው ነግሬህ ነበር አሊ። ታስታውሳለህ አይደል? አዎ አስታውሳለሁ። ምናልባትም ባለፈው የተገናኘንበት ቦታ እዛ አካባቢ መሆን አለበት። ነገር ግን ወንድሜ እንደዛ አይነት ቤት ሁሉም ቦታ ይገኛል። አሊ፣ ያልኩህን አድርግ። ጭንቅላቴ ውስጥ ከባድ ነገር እየፈጠረብኝ ነው። ምናልባት ያ ቤት ትዝታዬን ለመመለስ ሊረዳኝ ይችላል። እሺ ወንድሜ፣ እንዳልከኝ አደርጋለሁ። ነገር ግን የተወሰነ ጊዜ መውሰዱ አይቀርም። አሁኑኑ ፍለጋህን ጀምርሽ። ጀምራለሁ። በሌላ በኩል ፊዳን ቡራክን እያጫወተችው ነው። እኔ በጣም ሰልችቶኛል። ከዚህ ክፍል ወጥተን እንመለስ እንዴ? ነገር ግን የኔ ቆንጆ፣ እዚህም ቆንጆ ጨዋታ መጫወት እንችላለን። ነገር ግን ላይፈቅዱልንም ይችላሉ። አባዬ ግን ይፈቅድልናል። እንደዛ ከሆነማ በአትክልት ስፍራው ውስጥ ለረጅም ጊዜ ሽርሽር አላደረግንም። ስለዚህ እንደዛ እናደርግ። ጓደኞችህን ጉንዳንም ናፍቀውሃል አይደል? በሌላ በኩል ቶፕራክ ወደ አትክልት ስፍራው በመስኮት እየተመለከተ ነው። አይዳንም ወደ ውስጥ ትገባለች። ቶፕራክ፣ ትንሽ ጨንቆኛል። ወደ ውጭ መውጣት እንችላለን? ምናልባትም ወደ ጫካ መሄድ እንችላለን። ብዙ ጊዜ አንተና እኔ ወደ ጫካው እንሄድ ነበረ ድሮ። ቦታውንም በጣም ትወደዋለህ። እሺ እንሄዳለን። እሺ በቃ እኔ ከታች እዘጋጃለሁ፣ አንተም ተዘጋጅና እንሄዳለን። አይዳን ቶፕራክ ከተስማማላት በኋላ በደስታ እየሄደች ነው። ከሪማን ጋር እየሄደችም ትናገራለች። እማዬ፣ ከቶፕራክ ጋር እኮ ልንሄድ ነው። ትንሽ ቢያስቸግረኝም በመጨረሻም ግን አሳምኘዋለሁ። እንዴት በዚህ ፈገግታሽ አታሳምኚው የኔ ቆንጆ ልጅ? ቶፕራክም ወደ እነሱ ጋር መጣ። ዝግጁ ከሆንክ የኔ ፍቅር መሄድ እንችላለን። አባዬ፣ እኔም መጥቻለሁ። ወዴት እየሄድክ ነው አንተ ግን? ከአባትህ ጋር ወክ ልናደርግ ልንሄድ ነው የኔ ቆንጆ። እህት ፊዳንና እኔም መምጣት እንችላለን? ዛሬ ሳይሆን ሌላ ጊዜ አብረን እንሄዳለን። አይማዬ፣ አብረን እንሂድ እባክሽ፣ አብረን እንሂድ።
አይሆንም አልኩህ እኮ የኔ ልጅ። ቶፕራክም ይናገራል፣ ቡራክም አብሮን ይምጣ። ምንም አያስቸግረንም። ወይዘሮ ፊዳን እሱን ትንከባከበዋለች። እሱም ቢሆን ንጹህ አየር ማግኘት አለበት። አይዳን በነገሩ ተደናግጣ እያፈጠጠችበት ነው። እሺ በቃ የኔ ቆንጆ ልጅ፣ ያን ያህል ፍላጎት ካለህማ መሄድ እንችላለን። በቃ እንሂድ። በሌላ በኩል አሊ ግራ ተጋብቶም ወደ ጠረጴዛው በሚጠጋበት ጊዜ ሀሊድ ያገኘችው። አሊ ሰህርም ትመጣለች። ሰህር እነዚህን ከዚህ ጠረጴዛ ላይ ውሰጅልኝ። እሺ ወይዘሮ ሀሊዴ። ከሄደች በኋላም ትጠይቀዋለች። ምን ተፈጠረ? የተበሳጨ ትመስላለህ። ወንድሜ ቶፕራክ ነዋ። ቤቱን አላገኘኸውም ወይ ብሎ ጠየቀኝ። ስለዚህ ተስፋ አልቆረጠም ማለት ነው? እንደምንም ብዬ ተስፋ ማስቆረጥ አለብኝ። እንዴት ማድረግ እንዳለብኝ ግን አላውቅም። ባለፈው በአስቸጋሪ ሁኔታም ቢሆን አመልጠናል። አሁን ግን እንዴት እንደምናደርግ አልገባኝም። ነገር ግን አንድ ነገር አለ። ወደ ቤቱ ሄዶ ሁሉንም ነገር የሚያስታውስ ከሆነ ምንም ነገር አይቀረንም። በሌላ በኩል መርት ወደ አድናን መስሪያ ቤት እየሄደ ባለበት ከአንድ ሰው ጋር በኃይል ተጋጩ። ሰውየውም ሆነ መርት ምንም ነገር ሳይነጋገሩ ሰውየው ከፊቱ ላይ በፍጥነት ጠፋ። መርት ግን ሰውየው ትኩረቱን በጣም ሳበው። ቆሞም ለደቂቃዎች ተመለከተው። ወደ ውስጥ በገባ ጊዜም ካለቃው ጋር ተገናኙ። እዚህ ነበርክ እንዴ? አዎ እዚህ ነበርኩኝ። ነገር ግን አቶ አድናን ስብሰባ እንደምትገባ ነግሮኝ ነበረ። አቶ አድናን ስብሰባን የገባው? አዎ ስብሰባን የገባው። ለማንኛውም አቶ ማሂር ውጩን በደንብ መመልከት አለብን። አንድ ሰው በአካባቢው እያንዣበበ ነው። ሰውየው ግራ በሚያጋባ ሁኔታ እኔን ገጭቶኝ ነው ያለፈው። እንድታውቀው ስለፈለግኩኝ ነው። መርት እንደሄደም ወዲያውኑ ወደ አድናን ጋር ደወለለት። አቶ አድናን፣ እነዚህ ሰዎች አሁንም ቢሆን ተስፋ የቆረጡ አይመስለኝም። መርት ወደ ኩባንያው በሚገባበት ጊዜ አንድ ሰው መጥቶ እንደገጨው ነግሮኛል። ምናልባትም እነሱ ሊሆኑ ይችላሉ። የሆነ ሰው አስቀምጠው ሊሆን ይችላል። እሺ ማሂር፣ ገብቶኛል። በሌላ በኩል መርትን የገጨው ሰውም መረጃ እየሰጠ ነው። ይህ አዲሱ ሰራተኛ የአርክቴክቷ ጓደኛ ነው እና እንደ ጥበቃ እዚህ መስሪያ ቤት ውስጥ ተቀጥሯል። እናም ሰውየው አደገኛ ይመስላል። ወታደር እያለም ኮማንዶ ነበረ። ከዚህ በተጨማሪ ከቀናቶች በፊት ታስሮ ነበር። ገብቶኛል አለቃ፣ እያዳመጥኩ ነው። በሌላ በኩል ቶፕራክና አይዳን ፊዳንና ቡራክን ከፊት አስቀድመው እነሱም ከኋላ እየተራመዱ ነው። ቅጠሎቹ ወድቀዋል እህቴ፣ ልክ ነህ። ዛፎች ሁሌም በመኸር ቅጠላቸውን ያራግፋሉ። ይህንን ዛፍ ወድጀዋለሁ። ልክ ነህ፣ በጣም ቆንጆ ሆኗል እያለችም እግሩ ስር እየተንበረከከች ትናገራለች። ቶፕራክም አካባቢውን በደንብ እየተመለከተ ነው። አይዳንም እጁን ያዝ ታደርጋለች። አባዬ ዛፉን ተመልከተው እያለ ሲናገርም ፊዳን አይኗን ወደ እነሱ ወርወር ስታደርግ እጅ ለእጅ ተያይዘዋል። ፊዳንም ባየችው ሁኔታ ተከፋች። ቶፕራክም ይሄንን ከተመለከተ በኋላ እጁን ከአይዳን አላቀቀ። የኔ ህይወት አንተ ሂድ፣ እኔ ስልክ መደወል አለብኝ፣ የሥራ ስልክ ነው ብላ ተናግራም ትሄዳለች። ወደ ተላክሹ ቦታ ላይ ደርሰሻል እንዴ? አዎ እየደረስኩኝ ነው። እሺ በቃ ከደረስሽ ያልኩሽን ሁሉ ነገር ታደርጊያለሽ። አንዱንም ቢሆን እንዳትረሺ። እኛም እዛ ነው ያለ ነው። በሌላ በኩል መርት አሲያና አድናን ከስብሰባ ሲወጡ ጠበቃቸው። አሲያም ከፊት ለፊቱ እየቆመች ትናገራለች። ዛሬ ማታ ሽርሽር እንሄዳለን አይደል? በል ንገረኝ፣ ምንድነው የምትፈልገው ታዲያ? መርት ግን ትንሽም ቢሆን ከፍቶታል። ከዛም እየተቃለዱ መሰሳቃቸውን ጀመሩ። በሌላ በኩል እነ ቶፕራክ በሚሄዱበት ጊዜ አይዳን የቀጠረቻት ሴት በፊት ለፊታቸው ቆመች። ወንድሜ ቆንጆ አበባ ላይ ለምትወዳት ሴት ግዛ። እንዴ አንተ ነህ እንዴ? እያለችም ቶፕራክን እየተመለከተች ማውራቷን ትቀጥላለች። እንኳን ደህና መጣህ። የእውነት ዛሬ ስላየሁህ በጣም ነው ደስ ያለኝ። እስከ ዛሬ ድረስ የት ነበርክ? ፊዳንም በድንጋጤ እያፈጠጠችባት ነው። ፈጣሪ ይመስገን፣ ልክ እንደ ሁልጊዜው ከሚስት ጋር ዛሬም አብረን ያለው። ሁለታችሁ ሁሌም ቢሆን በጣም ነው የምታምሩት። በጣም ቆንጆ ናችሁ። የእውነት ካየሁህ ምን ያህል ጊዜን የሆነኝ። ተጋባችሁ ወይስ ደግሞ አልተጋባችሁም? ገና ነን፣ ነገር ግን በቅርቡ እንጋባለን አይደል የኔ ፍቅር? ቶፕራክ አሁንም ቢሆን ግራ ተጋብቷል። አይ አይደል፣ ለረጅም ጊዜ ወደዚህ አልመጣንም ነበር። ነገር ግን ሴትዮዋ አልረሳችህም፣ አስታወሰችህ። ወይ እንዴት አድርጌ ልረሳችሁ እችላለሁ? ይሄንን የሚያስቀናውን ፍቅራችሁ እንዴት ነው የምረሳው? እጅ ለእጅ ተያይዛችሁ ስትሄዱ ላያችሁ በጣም ነበር የምታስቀኑት። ቶፕራክ የበለጠ ግራ ተጋብቷል። ለማንኛውም ይሄንን ለፍቅረኛ ግዛላት። በጣም አመሰግናለሁ። ቶፕራክ ግን ተክዟል። ፊዳን ይሄ ነገር ግራ አጋብቷታል። አይኗ ፈጦም ከኋላ ሆና እየተመለከተቻቸው ነው። ወንድሜ ሁሌም ቢሆን እንደዚህ አይነት አበባዎችን ይገዛልሽ ነበር። አይዳን አበባውን ይዛ እያሸተተችም ሴትዮዋ ጋር ተገናኝተው ያወሩትን ነገር ወደ ኋላ ማሰብ ትጀምራለች። ለምንድን ነው የቆየሽው? ይሄንን ስራ በደንብ የምትሰሪ ከሆነ 1000 ሊሬ ከፍልሻለሁ። ሴትዮዋ ይሄንን በሰማች ጊዜ ደነገጠች፣ ፈገግም ትላለች። እንዴት እንደምትሰሪ አስረዳሻለሁ እያለችም ለሴትዮዋ እቅዷን አስረዳቻት። አይዳንም ከሐሳቧ መለስ እያለች ቶፕራክን ትመለከተዋለች። ተመልከት የኔ ፍቅር፣ አሁን የድሮዎቹ ቀኖች እየተመለሱ ነው።
በቅርቡ ሁሉንም ነገር ማስታወስ ትጀምራለህ። በድሮ ጊዜ ይሄንን የሮዝ አበባ ትገዛልኝ ነበር። ኩብራክም ለመክፈል በሚሞክርበት ጊዜ ገንዘብ ካንተ አልቀበልም፣ ለረጅም ጊዜ ያላየውህም ነበር እያለች ሴትዮዋ ትናገራለች። ሂዳን በነገሩ ተበሳጭታለች። ለሰርግህ እንድትጋብዘኝ ይፈልጋለሁ፣ መልካም ጊዜ ይሁንላችሁ በቃ። በመጨረሻም ይሄዳሉ። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው እህል ውሃ ድራማ ይህንን ይመስል ነበር። በቀጣይ ክፍል እስከምንገናኝ ድረስ እህል ውሃንና ለልጄን መከታተል ትችላላችሁ። ሰናይ ጊዜ።